እናቴ አስግዬ የጤና ጓደኛ አረ ሞቅ አድርጉት። ምንድን ነው ዝም የምትሉት? እናቴ ጤንዬ አስካለ ነጠቀችሽ እኮ ያወርድላ ወይኔ ሚስቴ እንዴት አይነት አለጣጠፍ ነው ደግሞ ዛሬ ተለጠፋችሁ? ተረበስማ ኧረ ሃላንድ ሽማግሌ እንደዚህ ማቅለል ተገቢ ነው? ሽማግሌ እንደዚህ ማቅለል ተገቢ ወይስ መልእክቱ እዛ ቤት ነው? መልእክቱ እዛ ቤት ነው መሰለኝ። ሲጀመረኛ ሲቲን ነው የምናምነው። ቀልድ ነው እንደያዝ ነው። ቋጠሮ እኮ ነው። እኛ ሲቲን ነው የምናምነው። ባለፈው ያው አድርሷል የተባለውን አሁን ደግሞ ፒዤ ጋር ሄደሽ ታቀቢያለሽ፣ ትባረሪያለሽ። አብረን ጥፍጥፍ ብለን ቁጭ እንላለን። ማ ተቀምጦ ማን ሊጫወት ትሰናበታለህ? ዲበክ ከጎኔ ናውሜት በዚህ በግራና በቀኝ ተሰለፉና ቁጭ ብለን አርፈን ፕሪሚየር ሊግ እናያለን። ቻምፒዮንስ ሊግ ገቡ አልገቡ ወይ ሼባው! አቤት ቅሌት! ዘንድሮ ሆም አዌ እና ፋራዌ ነው የተለጠፍሽው። ከባድ ቅሌት ማን! ይሄ ዋንጫ ከኔ አልፍም ምናምን እያልሽ ስትላጭ የነበረው እኔ ይሄን ዋንጫ አበላለሁ ወይ የሆነ ዋንጫ አበላለሁ ስል እኔ ዲሉዥናል ሳትበላው አታውራ አባላል። ገባሽ አይደል? ይሄን ዋንጫ አበላው ኳድሪፕል በማለት የሚታወቀው ማን ነው? በክሎፕ ጊዜ በየአመቱ አይደል ኳድሪፕል የምትሉት? አንድ አመትማ ማን ነው አራቱም ላይ ሄዳችሁ ኤፍኤ ካፕ እና ካራባኦ ካፕ ብቻ በላችሁ። ኳድሪፕል ተብሎ ማን ገባሽ አይደል? ዋንጫ የፕሪሚየር ሊግ ምናምን ማሊያ ምናምን አፈወርቅ ማሰራት የጀመርከው ዋንጫውን ከበላችሁት በኋላ ነው። ደብል ስታንዳርድ የሆነ ደጋፊ አትክም ነህ ማን። አሁን ፒኤስጂ ማን ነው አጭበረበረም አላጭበረበረም አርኒ ስሎት ስለማይችል ያስወጣሻል። እዛው ነው ጌሙን የሚገለው 3-0 ማለት ነው። በቃ አንፊልድ የሌላ ሰው ሜዳ ነው። የሌላ ሰው ሜዳ ደግሞ የሁሉም ሜዳ ነው። ገባሽ አይደል? አርኒ ስሎት ማይረባ ሆነ አሰልጣኝ ማለት ነው። ለውጣችሁ እነሱ የተጠቀሙትን ያገኙትን እድል በሙሉ ተጠቅመው 4 ቀረቀሩላችሁ። እናንተ ደግሞ ያገኛችሁትን እድል ወፍ ፔናልቲ ደግሞ መሳት ኬዝ ማለት ነው። መሐመድ ሳላ አንቺ እኮ በቃ አልምሮሽ አሁንም እዛ ኢጅፕት ነው። ምንም ገባሽ አይደል? እንትን ስዊዝ ካናል ምናምን እየገደበ ነው። የእስራኤልና ምናምን ጦርነት ምናምን ሞኒተር ምናምን እያደረገ ነው እንጂ ፕሪሚየር ሊግ አልመጣም። ተመልሶ መሐመድ ሳላ ወደ ፕሪሚየር ሊግ አልመጣም ነው የምልሽ። ጭንቅላትሽን ወደ ሳውዲ አረቢያ ላኪውና አንቺም ከእንግሊዝ ወደ ሳውዲ አረቢያ ጠቅ ብለሽ አልኢቲሃድ እንጠብቅሻለን ኔክስት ሲዝን ሳላዬ ማለት ነው። አባቴ አንቺ ብዙ ሰርተሻል። ብቻሽን ዋንጫ አምጥተሻል። ምንም እንደፈለግሽ መስራት ትችያለሽ። ሌሎቻችሁ ግን ሌሎቻችሁ ተጫዋቾች አትረቡም ነው የምላችሁ። አሰልጣኛችሁም አይረቡም። ከእናንተ የበለሰ ማይረባው አሰልጣኛችሁ ነው። ኮዲ ጋክፖን ማጫወት ነበረበት። ዛሬ ተረዳሁት። አለገና የሻምፒዮንስ ሊጉም አለገና። ይሄን አንዴ እንፈልገው የነበረው አሮጊቷ ገና በደምታዝ አለቃቅሽ ገና ከእንትንም እናስወጣሻለን። ስራ ፈት ነው የምናረግሽ። ምርጥ ነው። በነገራችን ላይ ለምንም አለመጫወት በጣም ደስ ይላል። ፈታ ብለሽ አባቴ የኔው ወይኔ አሮጊቷ እንዲህ መጨረሻሽ እንዲሁን አርፈሽ ተቀመጪ አልኩኝ። ሳላ ቀርዶ አላስወጪ አልኩኝ። ይሄው ዝም ብለሽ ትለጠለጣለሽ። ገና ምን አይተሽ ደስ ብሎኛል። ፈላው በእቺንም ጠቅ ታደርጋለሽ። ግን ዋና ዓላማችን የታወቀ ነው። ለጊዜው እንኳን ደስ አለሽ ፈላው ብያለሁ። አሮጊቷ እሰይ ናፈቀኝ ምናምን አትበይ። አርፈሽ ቁጭ በይ። አለመጫወት ይሻላል። ሄዶ ከመለጥለት እኮ አለመጫወት እኮ ይሻላል እኮ። እንደኛ ተከብሮ ቁጭ ማለት ሲያንስሽ ነው። ፈላው እንኳን ደስ አለሽ ብያለሁ። ይመጭሽ። ሊቨርፑል ወጥ በወጥ ሆነ። ላጭ በላጭ በቃ ፎጣን ያስጣሏቸው። አረ ሲቲዎች እንደዚህ አትክፉ በመድኃኒዓለም። የሆነ ጊዜ እኮ ደህና ቲም የነበሩ ቲሞች ትንሽ ለሞራላቸው እንኳን አታዝኑም። ወጥ በወጥ እኔ ደግሞ ደስ ነው የሚለኝ። በቃ ሊቨርፑል ሲንኮሻኮሽ እንደማየት ደስ የሚያሰኘኝ ነገር የለም እያልኩ እኮ ነው። ሃላንድ ሃትሪክ ወስዶ ስጠት ፒኤስጂ ወስዶ ስጠት ይደግምሻል። ከቶፕ 4 ስጠት ተደርገሽ ትወጫለሽ። መሐመድ ሳላ ጥሎሽ ይወጣል። ቫንዳይክ ጥሎሽ ወደ ትንኮሻኮሻለሽ ነው የምልሽ። ኩሽ አፈር ከድሜ ነው የምትበያት። የሊቨርፑል ውድቀት የውስጥ እርካታ ነው የሚሰጠኝ። ያው የናፈቃችሁ ክለብ ተጨማሪ ደቂቃ እንኳን አይሰጣችሁ። ናፍቆታችሁ እንደወዛችሁ። አረ ግድ የለም ፔፕ፣ ግድ የለም ተግበል እንዴ። የአምና ቻምፒዮን ናቸው እኮ አንተ። ፕሪሚየር ሊግን የበሉ እነሱ ናቸው እኮ። እንደቀልድ ፈርስት ሃፍ እኮ ይበቃው ነበር እኮ። ሊቨርፑል ፈርስት ሃፍም እምቢ አላለም። እኔ
ትንሽ ገንፍሎ ነበር። አፍሪካ አልሰራው እንዴት ይሆናል አለ አንተ ሃላንድ ያራዳ ልጅ። ኧረ እባካችሁ ነው ወቁ። ምን ጀምሮ ነው ፔፕ? ቆይ ግን ከሆነ ሰዓት በኋላ ነው እንደ ከእንቅልፉ የነቃው። እንዴት ነው ነገሩ? እንዴ ነው ወቁ። እንዴ ያስቀየመ ሪያል ማድሪድ ነው እንጂ ሌላ እንግሊዝ ክለብ ላይ እንደዚህ ቢያንስ 1-0 2-0 እኮ በቂ ነው። ይሁን ሰከንድ አፍ እስቲ ይልሞጥመጡ በላል መጥመጣው 2-0 በቂ እኮ ነው። አራት አርገው ሃላንድ ማትሪኩን ሴሜኒዮ ሲጀምር ቲቲ ተጫውቶ ካላገባ ቅር ይሏል። ተመከራ አንተ ለመክረን ይመጣ ተመከራ ረፍ ተገበል። እንዴት ነው ልሽ ካንተ ጋር ማን ነው ገብቶ የሚጫወተው ዜፌ ካፕ ላይ? ነውር አይደለም? ሽማግሌ እኮ ናቸው። አረጋጋቶ አስበል ተብለው ነው የሚማ ወገቡ ላይ ቆንጆ ተቆማት ነው እንደዛ። አንተ አረባካችሁ ኧረ ምን ውስጥ ነው ያለው? ተረ ምሽንታይ ነው ሾጣጣ ሊቨርፑል ሳይታሰብ ፈራረሰ። ሲቲ ይኸውላችሁ የተሻሻለ በጣም የተሻሻለ የአታኪንግ ፎርም ያለው ቡድን ነው። ሲቲ የሆነ ሰዓት ጠፍቶበት ነበር። ጭራሽ ሃላንድ ሃትሪክ ሰራ። ይመቸው። ግን ከጨዋታው ሙድ ማለት ነው ሁለት የተመቸኝ ነገር ልንገራችሁ። አንደኛ ይሄ ነው። ይሄ ቼርኪ ቆሊዋ ግፍፍ ሲል እንዴት ደስ እንዳለኝ እንዴት ደስ ገና ምን አይተ ቼርኪ ገና ምን አይተ በቃ ጸባለን ታውቃላችሁ። ቢፋለን አንድ ድንጋጤ እንደው የደና የሲቲ ደጋፊ በኖርና ጭራውን በያዘው እንዴት ጨዋታ ሳያልቅ የተቃራኒ ማሊያ ትለብሳለህ ምናምን ብሎ ጭራውን ቢይዘውና ቢያስደነግጠው ከዛ ይቅርታ ምናምን ቢጠይቅ በጣም ነው ደስ የሚለኝ። እንደው ቆፍጠን ቢል የሲቲ ደጋፊ ማለት ነው። ሁለተኛ ሳቀኝ ደግሞ ይሄኛው ፎቶ ነው። 2-0 እያሉ ነው አርነ ስሎት ቀና ብሎ ምናምን ነገር ይቻላል ምናምን እያላቸው የነበረው 4-0 እና አሁን ጥያቄው አርነ ስሎት ምንድነው መጨረሻው? ምንድነው የሚሆነው? አሁን ክረምት ላይ አታባሩትምና አሎንሶ ሌላ ክለብ ሳይዝባችሁ ኦር ሌላ አሰልጣኝ ፈልጋችሁ አትይዙም ካሁኑ ወይስ በዚህ ሰውዬ ነው የምትቀጥሉትና እንዲሁ እንደተወዛገባችሁ ምን አይነት ሲዝን ያሳለፍ ነው እንዴት አይነት ሲዝን ያሳለፍ ነው ትላላችሁ? ወይስ አሁን አባራችሁት ለሻምፒዮንስ ሊጉ 7ቱን ጨዋታ ቆፍጠን ትላላችሁ? አይ ዶንት ኖ። የሊቨርፑል ደጋፊዎች የራሳችሁ ውሳኔ ነው። የሴፍ ትራንስፖርት ቻሌንጅ ሊያልቅ 1000 ምናምን ሰው ነው የቀረውና ፎሎ ያላደረጋችሁ ሰዎች ፕሊዝ ፎሎ አድርጉ። ይመቻችሁ። ይህ ሁሉ ማስፈራሪያና ዛቻ ለማን ነው? ለማን ነው? እንደዚህ አሁን ካራቴ እንደዚህ መሰንዘር ተገቢ ነው ወይ? ሊቨርፑል ላይ 4 አይደል እንዴ ገባው? ሃትሪክ ሰርተሃል አይደል እንዴ ሃላንድ? እኔ እኮ ይገባኛል እኮ መልእክት። ይሄ ጫማ ጥፊ ለሊቨርፑሎች ማስፈራሪያነት አይደለም የሰነዘርከው። ለማን እንደሰነዘርከው እኔ ማውቃለሁ፣ አንተም ታውቃለህ። አናወራውም፣ በሆዳችን እንይዛለን። ምንም እኮ አልባሌ እኮ ማስፈራሪያ እኮ መካሄድ የለብም። አንተ የሊቨርፑልን ህይወት አበላሸህና የኔንም ህይወት የምታበላሸው መስሎ ነው የሚሰማህ? እንደዛ ነው? ኧረ ጀማዓ ወረ ተጸዳዳባቸው እኮ ሊቨርፑሎች ለሃትሪክ ሰራ፣ ደግሞ እንደገና ተነሳበት ይሄ ሰውዬ። አይ ሊቨርፑል መሸነፉን እኮ ተሸነፉ። እንዴት ነው እንደዚህ አሳቃቂ በሆነ ሁኔታ የምትሸነፉት? ይሄ ሰውዬ እኮ መልእክት እኮ ለእናንተ አይደለም ወደኛ እኮ ነው እየላከ ያለው። ነውራን በዓለየ ጭራሽ ተገለበጠ እኮ እናንተ። ጨዋታው እንዲና እንዲ ነበር። በቃ ስለ ጨዋታው አንኖርም። ለምን እንዲና እንዲ ነበር? ገብቷል አይደለ? በቃ ለጥፏል። በተለይ ሰከንድ አፉ ላይ ሊቨርፑል የት ነበር? አልነበረም። አይ 4-0 ሃላንድ ሃትሪክ ሰራብን፣ እኛ ፔናልቲ እንስታለን። አረ ስናሳዝን። አርነ ስሎት እኮ ነው ችግሩ። በቃ አርነ ስሎትን ንቀሉልን። በቃ ሁሉም ተጫዋቾች ወርልድ ካፕ ኳሊፋየርስ ላይ ራሱ የሚጮቱትን ጨዋታ እናለን። ዊርዝን ታየዋለ፣ እዛ ጋር ስቡዝ ላይን ታየዋለ። እነሱን ራሱ እንዳለ አጠፋቸው። በቃ ይሄ ሰውዬ ማአም ቆሽቲ ነው እር ነው ያለው። እኔ አሁን ያሰብኩት እንደውም ወርልድ ካፕ ላይ በአካል ሂጄ እነሱን አሜሪካ ድረስ ሂጄ መደገፍ ነው ያሰብኩት። ለሱ ደግሞ ኩፕ አለ ጋይስ። የኩፕን ቪዛ ካርድ በመጠቀም እያንዳንዱ ወጪዎቻችሁ ላይ ስትጠቀሙ የሎተሪ ቁጥሮች ይሰጧችኋል። በእነሱ ደግሞ እጣ የወጣለት ሰው አሜሪካ ድረስ ሂዶ ወርልድ ካፕን የማየት እድል ይኖረዋል ጋይስ። ቪዛ ካርድን በመጠቀም ብቻ ለእያንዳንዱ ወጪዎቻችሁ ምግብ ስትበላ ስትበላ ስትወጣ እድል ታገኛላችሁ። በዚህ መጽናኛ ይሆናል። ይሄንን ኩፕን ተጠቀሙ ጋይስ። እኛ ግን እንደሚሻለን አላውቅም ጋይስ። እኔ አሜሪካ እንገናኝ። አሜሪካ ሂጂ በአካል ሃላንድን ራሱ በአካል ሂጂ ምናብ 3ኛ ላይ ነው እለዋለሁ። በጣም እናሳዝናለን ብቻ ጋይስ። ፋሚሊ ከጨዋታው በፊት አንድ የሊቨርፑል ደጋፊ ቲክቶክ መንደር ላይ ቪዲዮ ሰርቶ ማንቸስተርን ሲነቆር ሙድ ሲይዝ አይቸው ነበርና
ሻሺዎች እኛ ስንጫወታ ያላችሁ እናንተ በወራ እንዴ ነው የምትጫወቱት እያለ ሙድ ሲይዝ ነበር። እንደዚህ በውርደት ከመሸነፍ ባይጫወትስ ክለብ እንዴ ክለብህን ማወቅ አለብህ። አንዳንዴ ከመናገራችሁ በፊት ቪዲዮአችሁን ከመስራታችሁ በፊት ክለባችሁን ወቁ። የሆነ የፒኤስጂ ደጋፊ ነው የምትመስለው እኮ በየቀኑ የሚያሸንፍ እንዴ። በሊጉ ብቻ 10 እኮ ነው የተሸነፈው። በአጠቃላይ 14 ሽንፈት ቀምሷል ሊቨርፑል እንዴ። አንድ ተጫዋች ሃትሪክ ነው የሰራበት በከባድ ውድድር ላይ ለዋንጫ ለማለፍ እኮ ነው የተጫወተ የነበረው። ከዛም ማንቸስተርን ለመንቆር ማንቸስተር እኮ እንዴ መቼ ተረጋጋ? በዛ ዓመቱ 3ኛ አሰልጣኝ እኮ ነው ያዘው። ኢንቨስት አድርጓል እኮ ሊቨርፑል። አምና ሻምፒዮን እኮ ነው። ራስን እንዴት ነው ታች ወርደህ ማንቸስተር ጋር የምታወራው? አሁን ግን ማንቸስተር ካንተ በላይ ነው ያለው። ስታወራ በተወዳደርክበት ውድድር ላይ ስኬታማ መሆን አለብህ። አሁን ይሄው ማንቸስተር ግን አልተጫወተም። ካለመጫወት እንደው አሁን ይሄ አራት ጎል ይሻላል፣ በምንም አይሻልም። ተከናነብካት እና ክለባችሁን አውቃችሁ ተንፍሱ። ሲቲ ዛሬ ወሳኝ ድል ነው። ደስ የሚል ነው ደግሞ ድሉ። በቃ ሃትሪክ አንድ ተጫዋች እንዴ ቸርኪ ደመላሽ ምን አይነት ጨዋታ ነው ሲጫወት የነበረው? ኮዛኖቭ ኧረ ሮድሪ። በነገራችን ላይ ሲቲ ሮድሪ ተመልሶለታል። የበፊቱ ሮድሪ የዓለማችን ምርጥ ሮድሪ ተመልሶለታል እና ችግር አይኖርም። እሱ ካለ ችግር አይኖርም። ሁሉ ነገር ተመቻችቶለታል። ጋርዲዮላ አልነበረም፣ ግን ጋርዲዮላ ባይኖርም ችግር አልነበረም። ለጥልጦት አልፏል። እንኳን ደስ ያላችሁ የሲቲ ደጋፊዎች። ግን እዛ መንደር ክለባችሁን ወቁ። ይሄን ነው ማለት የምፈልገው። ቪዲዮውን ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ግሎሪ ማን ዩናይትድ